ሰላም ሰላም ቤተሰቦች እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ኑሃሚ ክፍል 28 ተለቋል። ክፍል 28 ላይ ለኤደንና ሀምራን ያወሩትን ነገር ኤደን እንግዲህ ያውቃ ለሀምራን አንድ ላይ ተኝተዋል። ራሷ ሰክሮ ባለበት ሰዓት ራሷ ናት ኑሃሚ መኝታ ቤቱ ድረስ ሄዳ አብሮ ያደሩት ማለት ነው። እሱ ብላ የነገረቻትን እንግዲህ ሀምራን ደግሞ ይዛ ሄዳ ለናሆሜ አብራችሁ እንዴት ታደራላችሁ? እንዴት ከኑሃሚ ጋር ታድራለህ? ምንም ማለት ብትሰክር እንዴት ከሰራተኛ ጋር ታድራለህ? ብላ ስትጠይቀው ምን ማለት ነው? ከየት ነው ያመጣሽው ደግሞ ይሄ ወሬ? ምን አይነት ወሬ ነው የምታወሪ? ብሎ ሲጠይቃት ኑሃሚ ራሷ ናት ከሱ ጋር ተኝቻለሁ ብላ የነገረችኝ። እሷ ከአንተ ጋር ብተኛም አንተ እንዴት ትተኛለህ ከሷ ጋር ብላ ስትጮበት ነበረና ናሆሚም እውነት መስሎት እሷ የነገረቻት መስሎት ናሆሚ ወደ ቤት ሲሄዱ እንግዲህ ኑሃሚ ላይ ሲጮባት ነበረ። ከዚህ በኋላ ሁለታችንም አይናችሁ ማየት አልፈልግም፣ እንዴት እንደዚህ ታደርጊያለሽ? ይሄና የወረርሽ ርካሻም ሰው አትመስኝም ነበረ ብሎ ሲጮባት ነበረ። እኔ እንደዚህ አላረኩም። እንደዚህ ተደረገ ከተባለ ኤደን ከሆነች ነው እንጂ እኔ ሲጀመር ሀምራንን አግኝቻት አላውቅም። ካገኘኋት በጣም ቆይቻለሁ። ሲጀመር እንደዚህ አይነት ወሬ ለምን ብዬ ነው ለሷ የምናገረው? ሲስ መቼ ተፈጠረት? ከየት አምጥቼ ነው ማውራው ብላ ስትመልስለት እና ሀምራን ዝም ብላ ፈጥራ ነው ያወራችሁ? እንዴት ሲን ፈጥራ ታወራለች? ይሄን ነገር ከተደረገ ኤደን ናት፣ ኤደንን ጠይቃት ብላ ስትነግረው ነበርና ኤደንን ጠይቆ ነበርና ሀምራን ማናት እንደማያውቅ አስመስላ ነበር የመለሰችለት ማለት ነው። ከዚህ በኋላ ሁለታችሁም ሀምራን ጋር ሄዳችሁ እንደዚህ አይነት አውሬ እንድታወሩ አልፈልግም። እንደዚህ አይነት ነገር ከሰማው ከዚህ በኋላ የሁለታችሁም እዚህ ቤት የምትቆዩበት ጊዜ የመጨረሻችሁ ይሆናል ማለት ነው ብሎ መልሶላት ነበረ። እና ኤደን እንግዲህ የተረገመች የሰይጣን ቁራጭ የሆነች ልጅ እንዳረገዘች ኑሃሚ እንዳረገዘች በተደጋጋሚ ሽንት ቤት እየተመላለሰች እንደሆነ ለወይዘሮ ዝናሽ ተናግራለች ማለት ነው። ወይዘሮ ዝናሽ እንግዲህ ይሄ ነገር እውነት ከሆነ ለእኔ በጣም ይጠቅመኛል፣ እባክሽ በደንብ አጣሪ፣ ከአጣራሽና ይሄ እውነት ከሆነ የማረግልሽን ነገር አታቂም ብላታለች ማለት ነው። እኔም አጣራለሁ፣ ምንም ነገር አታርግልኝ፣ እናትነትሽ ይበቃኛል ስትላት፣ ኧረ እባክሽ እኔ እንዳንቺ እንደናንተ አይነት ዝቃታም የሆኑ ረካሽ የሆኑ ሰዎች እናት ልሆን አልችልም ብላ ነበር የመለሰችላት ማለት ነው። እሷም ደግሞ እየተጠቀመችባት ነው። ሀምራን ግን ለሁለቱም ኤርሚያስን አግኝታው እንደዚህ ብላ ነግራኛለች። አብሮ አድሯል። ሰክሮ በገባበት ሰዓት ኑሃሚ ራሷ ናት መኝታ ቤት ድረስ ሄዳ አብሮ ያደረችው ብላ ለኤርሚያስም ተናግራለች። ኤርሚያስ ደግሞ ይሄን ነገር መቼም ላምንሽም አልችልም፣ ኑሃሚ እንደዚህ አይነት ሴት አይደለችም፣ ኤደን በጣም ጠላቷና በጣም ምጠላት ልጅ ናት። ስለዚህ እሷን ለመጉዳት የፈጠረችው ነገር ነው እንጂ ኑሃሚዬ እንደዚህ አታረግም። ኑሃሚ ከኔ በላይ ማንም የሚያውቃት ሰው የለም ብሎ ነው የመለሰላት ማለት ነው። እርግጠኛ ሆኖ ኑሃሚዬ በጣም አዝናለች። አሁን የእሱ ልጅ በውዷ በመሸከሟ ለማንም አልተናገረችም። ከዚህ ቤት እንድንወጣ ፈልጋለሁ፣ እባክህ አባዬ፣ እኔ ከዚህ ቤት መውጣት ፈልጋለሁ። ከዚህ በላይ እኔ እዚህ መጎዳት አልፈልግም። እንዳልሞት ከፈለግ፣ እንዳታጣኝ ከፈለግ ከዚህ ቤት አውጣኝና ጎዳና እንኳን እንኑር እባክህ ከዚህ ቤት አርቀኝ ብላ አባቷ ስትለምን ነበርና አባቷም ጓደኛዬን አናገረውና ማረፊያ እንድሰጠኝና ከዚህ ቤት ይዤ እወጣለሁ፣ ልጅ አይዞሽ አታልቅሽብኝ እያላት ነበር ማለት ነው ቤተሰቦችዬ።